የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የትን ገንባሉት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ? ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት፣ ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። አሜሪካ በንግግር ወቅት በድጋሚ ጥቃት ልትሰነዝር ትችላለች ሲሉ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን አስጠነቀቁ። የአሜሪካ ቦታ ከጥልቁ ባህር ውስጥ ነው ሲሉ የኢራኑ ከፍተኛ መሪ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የድሮን ማምረቻ ፋብሪካዎች 82 በመቶ ወድመዋል አሉ። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። አሜሪካ በንግግር ወቅት በድጋሚ ጥቃት ልትሰነዝር ትችላለች ሲሉ ፔዜሽኪያን አስጠንቅቋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን አሜሪካና እስራኤል ቀደም ባሉት ድርድሮች ወቅት 2 ጊዜ ጥቃት መፈጸማቸውን ገልጸው እንዲህ ያሉ ድርጊቶች የመደገም እድላቸው ሰፊ ነው ሲሉ ተናግረዋል። ፕሬዝዳንት ፔዜሽኪያን በድርድር ወቅት ዋሽንግተን በድጋሚ ጥቃት ልትሰነዝር እንደምትችል ያስጠነቀቁ ሲሆን በአሜሪካ ላይ ያለው እምነት ሙሉ በሙሉ መፍረሱን ገልጸዋል። ሐሙስ ዕለት ከቤላሩስ አቻቸው አሌክሳንደር ሉካሼንኮ ጋር በስልክ የተወያዩት ፔዜሽኪያን ውይይትና ዲፕሎማሲ ሁልጊዜም በኢራን አጀንዳ ውስጥ ቀዳሚ ስፍራ እንደሚይዙ ተናግረዋል። ልዩነቶችን በኢራን ኃላፊነት በውይይትና በዲፕሎማሲ ለመፍታት የሚደረጉ ጥረቶች ሁልጊዜም በአጀንዳችን ላይ ነበሩ። ነገር ግን በንግግሮች ወቅት አሜሪካና እስራኤል በኢራን ላይ 2 ጊዜ ጥቃት ሰንዝረዋል። እንዲህ ያሉ ድርጊቶች የመደገም እድልም አለ። ይህም ኢራን በአሜሪካ ላይ ያላትን እምነት ሙሉ በሙሉ እንድታጣ አድርጓታል ብለዋል። አሜሪካና እስራኤል በሰኔ 2025 በዋሽንግተንና በቴህራን መካከል በኒውክሌር ድርድር ወቅት በጋራ ጥቃት ሰንዝረዋል ነበር። በየካቲት ወር ደግሞ ስለ ኢራን የኒውክሌር መርሃ ግብር ድርድር ከተደረገ በኋላ ኢራን ሌላ የአሜሪካና የእስራኤል ጥቃትን አስተናግዳለች። ሉካሼንኮ በበኩላቸው በገልፍ ቀጠና እየተባባሰ የመጣው ውጥረት በክልሉና በዓለም ላይ በሚያሳድረው የጸጥታና የኢኮኖሚ መዘዝ ስጋታቸውን ገልጸዋል። በቴህራንና በዋሽንግተን መካከል ያለው ልዩነት በውይይትና በድርድር ይፈታል የሚል ተስፋም እንዳላቸው ገልጸዋል። ፔዜሽኪያን በኤክስ ገጻቸው ባሰፈሩት መልእክት አሜሪካ በአገራቸው ወደቦች ላይ የጣለችው የባህር ላይ እገዳ በሁለቱ ወገኖች መካከል የተኩስ አቁም ስምምነት ቢኖርም የወታደራዊ ዘመቻ ቀጣይነት መሆኑን ገልጸዋል። አሜሪካና እስራኤል በኢራን ላይ ጦርነት የጀመሩት በየካቲት 28 ሲሆን ይህም ቴህራን በገልፍ ሀገራት በሚገኙ የአሜሪካ አጋሮች ላይ የአጸፋ እርምጃ እንድትወስድና የሆርሙዝ ወሽመጥን እንድትዘጋ አድርጓታል። በፓኪስታን አምባሳደርነት ሚያዝያ 8 ቀን የተኩስ አቁም ታውጆ ነበር። በመቀጠልም ሚያዝያ 11 ቀን በኢስላማባድ ንግግሮች ቢደረጉም ስምምነት ላይ መድረስ አልተቻለም። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በፓኪስታን ጥያቄ የተኩስ አቁሙን ያለምንም የጊዜ ገደብ በአንድ ወገን ማራዘማቸው ይታወቃል። ሆኖም ኢራን ያቀረበችውን የሆርሙዝ ወሽመጥ ይከፈት፣ የኒውክሌር ጉዳይ ግን ለሌላ ጊዜ ይቆይ የሚለውን ሀሳብ ውድቅ አድርጓል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በበኩላቸው በኢራን ላይ የሚካሄደው ጦርነት በቅርቡ ሊቀጥል እንደሚችል አስጠንቅቋል። ካትዝ በቴል አቪቭ በሚገኘው የመከላከያ ሚኒስቴር ዋና መስሪያ ቤት በተካሄደ ወታደራዊ ዝግጅት ላይ ሲናገሩ የተቀመጡት ዓላማዎች መሳካታቸውን ለማረጋገጥ በቅርቡ በድጋሚ እርምጃ መውሰድ ሊያስፈልገን ይችላል ብለዋል። አክለውም ኢራን ባለፈው ዓመት በሁሉም ዘርፎች ወደ ኋላ የሚመልሷት እጅግ ከባድ ድብደባዎች ደርሰውባታል ሲሉ ተደምጠዋል። የአሜሪካ ቦታ ከጥልቁ ባህር ውስጥ ነው ሲሉ የኢራኑ ከፍተኛ መሪ ተናገሩ። በእስራኤልና አሜሪካ ጥቃት ክፉኛ ቆስለዋል ተብሎ የሚታመኑት የኢራኑ መሪ ሞጅተባ ካሚኒ የአሜሪካ የጦር መርከቦች ቦታ የባህር ግርጌ ነው በማለት ጠንካራ ማስጠንቀቂያ አስተላልፈዋል። ካሚኒ በከፍተኛ የደህንነት ባለስልጣናት በኩል በላኩት መግለጫ የፋርስ ባህረ ሰላጤ ወደፊት ከአሜሪካ ነጻ ሆኖ ለቀጠናው አገራት ብልጽግናን እንደሚያመጣ ተናግረዋል። ከሺዎች ኪሎ ሜትሮች ርቀው መጥተው
ጥፋት የሚዘሩ ባዕዳን በባህረ ሰላጤ ውስጥ ከጥልቁ ባህር በስተቀር ሌላ ቦታ እንደሌላቸው በመግለጽ ኢራን የሆርሙዝ ወሽመጥን ከአሜሪካ ቁጥጥር ነፃ እንደምታደርግም ተናግረዋል። ባለፉት 2 ወራት በኢራንና በአሜሪካ የባህር ኃይሎች እርስ በርስ በተጣለ እገዳ ምክንያት የሆርሙዝ ወሽመጥ ለትራፊክ ዝግ ሆኖ መቆየቱ ይታወሳል። ዶናልድ ትራምፕ የኢራንን የኒውክሌር መርሃ ግብር ሙሉ በሙሉ ለማፍረስ ጥረት እያደረጉ ቢሆንም ኢራን ግን የኒውክሌርና የሚሳኤል አቅሟን እንደ ብሔራዊ ሀብት እንደምትጠብቅ በመግለጫው አረጋግጣለች። የፓኪስታንና የኦማን የአደራዳሪነት ጥረቶች እስካሁን ውጤት ያልተገኘባቸው ሲሆን ኢራን ጦርነቱን ለማቆም ያቀረበችው የኒውክሌር ድርድሩን የማዘግየት ሀሳብ በአሜሪካ በኩል ተቀባይነት አላገኝም። የ86 ዓመቱ አያቶላህ አሊ ካሚኒ ከዚህ ዓለም በሞት መለየታቸውን ተከትሎም ልጃቸው ሞጅተባ ካሚኒ ስልጣኑን ቢረከቡም እስካሁን በአካል አልታዩም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የድሮን ማምረቻ ፋብሪካዎች 82 በመቶ ወድመዋል አሉ። ፕሬዝዳንቱ በመግለጫቸው አሜሪካ በኢራን ላይ ስላስመዘገበችው ወታደራዊ ስኬት ሲያብራሩ የኢራን የድሮን ማምረቻ ፋብሪካዎች 82 በመቶ ገደማ እንዲሁም የሚሳኤል ማምረቻዎቻቸው 90 በመቶ ገደማ ወድመዋል ብለዋል። አክለውም በርካታ ሚሳኤሎቻቸውም ከጥቅም ውጭ ሆነዋል፣ የተፈጠረው ነገር እጅግ አስገራሚ ነው እያሉ ተናግረዋል። ኢራናውያን ስምምነት ማድረግ እንደሚፈልጉ የገለጹት ትራምፕ አሜሪካ አሁን ያለችበትን ሁኔታ በተመለከተ አንዳንዶች ጦርነት ብለው በሚጠሩት ሁኔታ ውስጥ ብንሆንም ዛሬ የአክሲዮን ገበያችን ስቶክ ማርኬት አዲስ የእድገት ጣሪያ ላይ ደርሷል ብለዋል። በተጨማሪም ከኢራን ጋር ያለው ጦርነት ሲያበቃ በአሜሪካ የነዳጅ ዋጋ እንደሚቀንስ ፕሬዝዳንቱ አረጋግጧል። ፕሬዝዳንት ትራምፕ በመግለጫቸው ማጠቃለያ ላይ ያልተጠበቀ አስተያየትም ሰጥቷል። በመጪው ክረምት በሰሜን አሜሪካ አዘጋጅነት በሚካሄደው የፊፋ የዓለም ዋንጫ ውድድር ላይ የኢራን ብሔራዊ ቡድን መሳተፉን በተመለከተ ተጠይቀው ምንም ችግር የለብኝም ሲሉ መናገራቸው ተዘግቧል። አሜሪካ ዳግም ጥቃት የምትፈጽም ከሆነ የከፋ እርምጃ እንደምትወስድ ኢራን አስጠነቀቀች። ኢራን ዋሽንግተን ዳግም ወታደራዊ እርምጃ መውሰድ ከጀመረች ረጅምና የከፋ ጉዳት የሚያስከትል የአጸፋ እርምጃ እንደምትሰጥ አስጠንቅቃለች። ቴህራን አሜሪካ የተወሰነ ቢሆንም እንኳ ጥቃት ዳግም መፈጸም ከጀመረች ረጅምና የከፋ ጉዳት የሚያስከትል ጥቃት በቀጠናው ባሏት የጦር ሰፈሮች ላይ እንደሚፈጸሙ የአብዮታዊ ዘቡ ከፍተኛ ባለስልጣን ይፋ አድርጓል። በቀጠናው ጦር ሰፈሮቻችሁ ላይ የሆነውን አይታችኋል፣ በጦር መርከቦቻችሁ ላይ ተመሳሳይ ነገር እናያለን ሲሉ የአየር ኃይል አዛዥ ማጂድ ሞሳቪ መናገራቸውን የኢራን መገናኛ ብዙሃን አስነብበዋል። አሜሪካና እስራኤል ከየካቲት 21 2018 ጀምሮ በኢራን ላይ ጦርነት መጀመራቸውን ተከትሎ የሆርሙዝ ወሽመጥ በመዘጋቱ የተነሳ የዓለም የነዳጅ አቅርቦት ተስተጓጉሎ ቀጥሏል። አሜሪካ አገራት ጥምረት ፈጥረው የሆርሙዝ ወሽመጥን እንዲያስከፍቱ ግፊት እያደረገች መሆኑን ሮይተርስ ዘግቧል። ቴህራን ረቡዕ ዕለት አሜሪካ መርከቦቿ ላይ የጣለችው እገዳን የምትቀጥል ከሆነም ከዚህ በፊት ታይቶ የማያውቅ ወታደራዊ እርምጃ እንደምትወስድ አስጠንቅቃ ነበር። ይህ የቴህራን ማስጠንቀቂያ በቀጠናው ዳግም የአሜሪካና የእስራኤል ድብደባ ይቀጥላል የሚል ስጋትን ፈጥሯል። በደቡብ አፍሪካ ፕሪቶሪያ ከተማ የሚገኘው የኢትዮጵያ ኤምባሲ ባለፉት ቀናት በኢትዮጵያውያን ላይ የተፈጸመውን ግድያ በተመለከተ በአስቸኳይ እርምጃ እንዲወሰድና ችግር በሚታይባቸው አካባቢዎች ልዩ ጥበቃ እንዲደረግ ለአገሪቱ መንግስት ጥያቄ ማቅረቡ ሰምቷል። ኤምባሲው ረቡዕ ደቡብ አፍሪካ ውስጥ ለሚገኙ ኢትዮጵያውያን ባወጣው ማሳሰቢያ ኢትዮጵያውያን ላይ በግፈኞች እየደረሰ ባለው ግድያና በደል የተሰማውን ጥልቅ ሐዘን ገልጿል። ኤምባሲው ይህንን መልእክት ያስተላለፈው በቀናት ልዩነት 5 ኢትዮጵያውያን መገደላቸው ከተሰማ በኋላ ነው። የደቡብ አፍሪካ መገናኛ ብዙሃን ያወጧቸው ዘገባዎች እንደሚያመላክቱት ኢትዮጵያውያኑ የተገደሉት ጆሃንስበርግ ከተማ ውስጥ በሚገኘው ሲቢዲ የተሰኘው የንግድ ስፍራ ነው። ማህበራዊ ሚዲያ ላይ በተሰራጩና በደህንነት ካሜራ የተቀረጸ ቪዲዮ ላይ አንድ ግለሰብ በርካታ ሰዎች በሚተላለፉበት የገበያ ስፍራ ውስጥ ሲያልፍና መደብር አጠገብ ከቆመ ግለሰብ ጀርባ ሲቆም ያሳያል። ወዲያውኑም ሽጉጥ አውጥቶ ከቅርብ ርቀት ግለሰቡ ጭንቅላት ላይ ሲተኩስና ግለሰቡ ሲወድቅ ቪዲዮ ላይ ይታያል። የወደቀው ሰው ላይ በድጋሚ ከተኮሰበት በኋላ ከአካባቢው ሲሄድ ተቀርጿል። የደቡብ አፍሪካ የጸጥታ መዋቅር ግድያውን እየፈጸሙ ያሉ አካላት ላይ በአስቸኳይ ሕጋዊ ምርመራ እንዲያካሂድ በደብዳቤ መጠየቁን ገልጿል። የምርመራው ውጤት ኤምባሲው በአስቸኳይ እንዲገለጽም ማሳሰቡንም ጠቅሷል። ኤምባሲው ባወጣው መግለጫ ግድያዎቹ በደቡብ አፍሪካ ከሚታየው መጤጠልነት ጋር የተያዘ ሊሆን እንደሚችል ጠቁሟል። የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የት እንገንባሎት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ?
ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።